ህብስትን ስለ እናትሽ አሟሟትና እንደውም የአባትሽ ማንነትን ሙሉ በሙሉ እንነግርሻለን። ነገር ግን ከሌሊቱ 5 ሰዓት ወይም ከምሽቱ 5 ሰዓት ለማንም ሳትናገሪ በምንልክልሽ ሎኬሽን መሰረት እንድትመጪ ብለው እዛው አገቷት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 42 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡን። ህብስትን ከዛ ካውሬና ከጨካይ ሰውዬ በአምላክና እንዲሁም ንጉሴና እንዲሁም አብነት ሆነው መንጭቀው ይዘውለት መጥተዋል። ወደ አዲስ አበባ ከመጣች በኋላ ምንም ጥሩ ስሜት እየተሰማት አይደለም። ምክንያቱም ከዛ ከማይፈለግና እንዲሁም ባዶነት ከተሰማው ባዶነት ከሞላው ቤት ወጣ ሰውና እንዲሁም ለሰው አስፈላጊና ሰውም እንዲሁ አስፈላጊ ነው የምትለው ገጠራማ የሚንከባከቧትን ሰዎች ጥላ በመምጣቷ እጅጉን አንሳለች። ነገር ግን አቶ ንጉሴና እንዲሁም የጠለፋ ሰውዬ እንዳይጣሉ ሲባል ወይም እንዳይጋደሉ ንጉሴ ወደ ከተማ መምጣት አለበት ተብሎ ንጉሴና ታፈስ ወደ ከተማ አብረው መጥተዋል። ንጉሴ ያረፈው እንግዲህ አብነት ጋር ሲሆን በአምላክ በጣም ስለተናደደ ምንም አያውቅም። ወደ ቤትም ይዟት መጥቶ ልጅ ይህችት ሲል አቶ አለሙ ይነግረዋል። አቶ አለሙ በጣም አመስግኖና በጣም እንትን ብሎ በጣም ይቅርታ ያኔ ተንግዲህ ወዳ እንደዚህ አይነት ነገር አይደገም በማለት እሺ አባዬ ወደ ክፍሌ መግባት እችላለሁ ስትልም አሁን በፈለግሽበት መውጣትና መግባት ትችያለሽ እኔ ልጅ የፈለግሽውን ነገር ደግሞ መጠየቅ ትችያለሽ። እንደ አባት ስላልጠየቅኩሽ በጣም ይቅርታ በማለት ይቅርታውን ያቀርብላታል። እሱም እሺ ብሎ ወደ ክፍሏ ትገባለች። በአምላኬ ተከትሏት ቢገባም ዛሬም ግን ፍቅሩንና እንዴት እንደናፈቀችውና በናፍቆቷ ሲሰቃይ እንዴት እንደከረመ እንዴት መግለጽ እንዳለበት ግራ ገብቶታል። እስቲ ለምንድነው ዝም አትበይ? ለምንድነው የማታወሪው? ሲላትም ስታወራም ያው ምንድነው የማወራው ማንም ሰው የማይፈልገኝና እንዲሁም ማንም በአምላክም እንደዚህ አትበይ ሁላችንም ነን የምንፈልግሽ በማለት እኔ አልፈልግሽም አብነት አይፈልግሽም ለምን እንደዛ ትያለሽ ብሎ እጇን በጠባቅና እንዲሁም ያዛታል። እሷም እጄን እያሳመምከኝ ነው በአምላክ ለምን ትሸሻለህ? ከመጣሁ እንኳ በስነ ስርዓት እንኳ አላቀፍከኝም በማለት ትናገራለች። በአምላክ ግን መኖር አለብሽ እኔ ጋር ተገናኘሽና ቅርርብነታችን አባትሽ ጋር አቶ አለሙ ጋር ከደረሰ መለያየታችን እንዲሁም በህይወት አያቆይሽም በማለት ይመልስላታል። እሷም እሺ በቃ ተወኝ በቃ ዝምታ እኮ ነው አንተ የምትፈልገው ሳወራ ለምን አወራሽ አይደል እንደ የምትለኝ ዛሬ ምን ተገኘ ስትለው እሱም ይጨንቃን ትንሽ ዝም ስትይ ይላል። ወይዘሮ ይፍቱ ይስራ እያለቀሰች እሷ የደረሰባት ለማንም አይድረስ እኔም እኮ ሴት ልጅ አለኝ በእኔ ምክንያት ነው ልጅቷ እንደዚህ አይነት ደረጃ የደረሰባት በማለት ስቅስቅ ብላ ስታለቅስ አቶ አለሙ ግን የእውነትሽን ነው እንደዚህ የምታለቅሽው ወይም እውነት በደረሰባት ህብስት አዝነሻን ሲላትም እሷም እንዴት ነው የማላዝነው ሴት ሊነኝ እኮ ሴት ልጅም ወልጃለሁ እዛ የማታውቀው ሀገር እኮ በማንም መደፈር እጅጉኑ ከባድና አሰቃቂ ነው በማለት ትናገራለች። እሱም ነገር ግን ሌላ ሴራ አስበሽ ከሆነ እውነቴን ነው ይፍቱ ይስራ በመጨረሻችን ነው ምን ሆነው በማለት ይናገራትና ይወጣል። እንኳን ሌላ ሴራ ላስብ በአምላክ ላይ ላሰብከው ራሱ አሁን በአሚሮዬ ላይ እየተመላለሰ ነው ብላ ሰለቅሷን ትቀጥላለች። በአምላክም ይሄን ማስመሰል እያየው እስከ መቼ ነው የምታስመስዩ? አይበቃም በጣም ነው የሚያስጠላብሽ ማስመሰል በማለት ይመልስላታል። አንተ ደግሞ ዝም በል በማለት ሳሎን ቁጭ ብለህ ህብስቴ ክፍሏ ስለነበረ ክፍሏ ሄዳ ልታናግራት ትሞክራለች። ህብስቴም በፍርሃት እየተንቀጠቀጠች ወደ አልጋው ትጠጋለች። አልጋዋ ላይ ብትቀመጥም አይዞሽ የኔ ልጅ አትፍሪ በጣም ይቅርታ ላደረስኩብሽ ነገር ነይ ቶሎ ሳሎን እዚህ ተምትቀመጪ እንዲሁም የደረሰብሽን ተምታብሰለስሊ ከሰው ጋር ብትቀላቀይ መልካም ነው ትላታለች። ዛሬ ይፍቱ ይስራ እንግዲህ ወደ ሰራተኛዋ ወደ ቤቷ ስለተመለሰች እሷንም መልካም ሰው ለመሆን እየሞከረች ነው።
ነገር ግን በደንብ ጥንቅቅ አድርገው ስለሚያውቋት ምን አስባ ነው ደግሞ ምን ልታረግ ነው የሚለው ስጋት ውስጥ ከቷቸዋል። አቶ አለሙ ያችን የተለመደችውን ወፋር ቡና አፍሊሊ ብሎ እንግዲህ ቡና ካፈላችላቸው በኋላ ሳሎን ትመጣለች ህብስቴ። ከዛም በኋላ እንደመጣች ምን እንደተፈጠረና አይዞሽ የኔ ልጅ ተንግዲህ ወዲያ ማንም ሰው አያስታውስሽም፣ ማንም ሰው ደግሞ እንደዚህ አያደርግብሽም እያሉ ሲያሽቃብጡ ነገሩን እንድትረሳው ሳይሆን እያስታወሳችሁ ህመሟን በየሰዓቱ የምቀሰቅሱት ነው የሚመስለው ሲልም ህብስቴም ለአባቷ አብነት ጋር መሄድ ፈልጌ ነበር ለምን እንድትሄድ ተፈቀድክልኝ ስትለውም እሱም ምንም ፈቃድ እንደማያስጠይቃት እንደማትጠይቅና መሄድ እንደምችል ይነግራታል። አቶ አለሙ እሺ በቃ ነገር ግን የምትሄጂው ከማብላክ ጋር ነው ሲላትም እሷም በአምላክን ብቻ መሄድ ፈለግኩ ስትልም እኔ እዛ ካደረሰች በኋላ እሱ ይመለሳል፣ ነገር ግን ሌላው መንገድ ከሱ ጋር ነው የሚኬጁ ይላታል። እሷም እሺ በማለት ተስማምታ አብረው ከቤት ይወጣሉ። በአምላክ ትንሽ ከተራመደ በኋላ እኔ ግን ማንም ሰው ከአንቺ ጋር ሲሄድም ቢሆን ከማንም ጋር ሳይ እናደዳለሁ፣ አንቺ ግን ከኔ ጋር መምጣትና አብሮ መሆን በጣም አስጠልቶሻን አይደል በማለት ይመልስላታል። እሷም አረ እንደዛ አይደለም ስትልም ለምን ታዲያ እንደዛ አልሽ ስል እንደፈለግክ ልትረዳትኝ ትችላለህ፣ እኔ ለማንም ብዬ መጨነቄን አልተውም፣ እኔ እኮ መኖር በቃ ተስፋ አለ ብዬ ስከተልህ አንተ ትሸሸኛለህ፣ አንተ በራስህ የማትተማመንና እንዲሁም ፈሪ ሰው ነህ፣ ለአንተ ብዬ ብዙ ነገር መኖሬን አቁሜ ነበር እኮ አንተ በአጠገቤ ብትሆን ግን ይሄ ሁሉ ስቃይና መከራ ባልደረሰብኝ ነበረ ስትልም እሱም በጣም ይቅርታ ይጠይቃታል። እሷም ነገር ግን ያው ብዙ ሄደው ስላዳንከኝና እንዲሁም ከጎኔ ስለሆንኩ ከልብ አመሰግናለሁ ትለዋለች። ከዛም በሩን ከፍቶ በአምላክ በሩን አንኳኩቶ በር ሲከፍት ግን ንጉሴ ነበረ። ንጉሴ እንዳለ አላወቀም ነበረ። ከዛም እታች ወርደው ካወሩ በኋላ ህብስቴ በጣም ጸባዋ ተቀያይሯል፣ ወደዚህ ስትመጣ ያለችህ ነገር አለ ሲለውም እሱም ምንም ያለችው ነገር እንደሌለና እንዲሁም የደረሰባት ነገር እኮ ከዚህ በላይ የሚያስደርጋት እንደሆነ ይነግረዋል። በአምላክም እሱ ልክ ነህ፣ ነገር ግን የሆነ ነገር ካለችህ ብዬ ነበረ ሲልም እሱም አይ አላለችኝም በማለት ይናገራል። እስካሁን አውሪ ሲላትም ነገር ያላት ህብስቴ ነገር ግን ሰላምታ ተተቀያየረች በኋላ ከንጉሴ ጋር ፈታ ብላና እየሳቁ እየተጫወቱ ነበረ። በሩን ከፍተው በአምላክና አብነት ሲገቡ እየሳቁና እየተጫወቱ ነበረ። ይሄን ያየው በአምላክ በጣም በመናደድና በመበሳጨት እንዴት ነው እንደዚህ የሆነው? ጭራሽ እዚህ እንደሆነ ለምን አልነገራችሁኝም? ሲልም እሷም በዛ ጊዜ እናቷ በጣም ስለተጨነቁና በጣም እንትን ስላሉ እዛ እንዳይጋደሉብኝ ሲል መጣሁ ይላል። ንጉሴ እዚህ ከተማ ኑሮ ላይ እንዴት ሰው ላይ ይደረባለሁ በማለት እጅጉኑ ጨንቆታል። እንዲሁም አብነት ማንም በሌላ ጊዜ ከህይወቷ አትርፋችሁ እኮ ህብስቴን እንደ ቤተሰብ ተቀብላችኋታል። የእሷ ቤተሰቦች ደግሞ የእኛ ቤተሰቦች ናቸው። ስለዚህ ለእኔ ክብር እንጂ ውርደት ወይም ሸክም ሊሆንብኝ አይችልም። ስለዚህ ንጉሴ ተረጋግተህ መቀመጥ ትችላለህ በማለት ይመልስለታል። እሱም አመሰግናለሁ ብሎ እህቱም ታፈስ ወደ ስራዋ ከገባይ ሰዓታቶችን አስቆጥራለች። ይፍቱ ስራ በጣም ጥሩ ሰው ልትሆን ብትሞክርም ነገር ግን ምን እንዳሰበችና ምን እንዳቀደኝ ለማወቅ እጅጉን ተቸግረዋል። ለአንድ ሰው ደውላም እሷም ዛሬ የመጨረሻ እንዲገላትና እንዲሁም ማንም ሰው ሳያያቸው ጸጥ እንዲያደርጋትና ከዚህ የበለጠ ወርቃማ እድል አናገኝም እያለች ታወራለች። ነገር ግን ለሰው የምሳሌ በጣም የተቀየረችና እንዲሁም ህብስቴን የምትወዳት ብታስመስልም ነገር ግን በአምላክ ጋር ትንሽ ተኔ ጋር ቆይና እንዲሁም ለምን ስትለውም እሱም ድንገት ሰው ከደረሰብን ወይም አቶ አለሙ ከመጣ ድንገት የሆነ ነገር ይፈጠራል። ስለዚህ ልጅቷ በህይወት መኖር አለባት፣ በእኔ ምክንያት መሞት የለባትም በማለት ጥሏት ይሄዳል። ነገር ግን በዛው በቅስፈት አንድ ሜሴጅ ይደርሳታል። የእናትሽን አሟሟትና እንዲሁም ትክክለኛ ወላጅ አባትሽን ማግኘት ከፈለግሽ ከምሽቱ 5 ሰዓት ለማንም ሳትናገሪ ነይ ቶሎና ሁሉንም ነገር እነግርሻለሁ የሚል ነበረ። እሷም ለማወቅ በጣም ስለጓጓች ለማንም ሳትናገር ሹልክ ብላ ከሌሊቱ 5 ሰዓት ላይ ሁሉም ሲተኛ ትወጣለች። ከዛም እንደወጣይ ግን እየደረሰባት ነገር ስለ እናቷና ስለ አባቷ የሚነገራት ሳይሆን ሌላ ችግርና ሌላ መከራ ነበር።
የመደፈርን ስቃይና መከራ ተቋቁማ ቆምኩ ስትል ሌላ ደግሞ ችግርና እንዲሁም ሊገላት የሚፈልግ ሰው ዛሬ ይፍቱ ይስራ አሳግር